ሁለታችሁም ግማታሞች ናችሁ። ምን ታመጣለህ? ስራችን እየተናገርኩ ስለምወድሽ ነው መመታሽ ማለት ከባድ ነገር ነውና ግን ደግሞ መወሰን ማን ይመጣል? አስቺ መጣ መሰለኝ። ስለዚህ እዛ አትልከሰከሽም? ምትልከሰከሽው ቤት ውስጥ ምትልከሰከሽው እዛ ጋር ጠጥቶ ምን ብሎ ይዟት እንዲ ሩም ይዞ መግባት ማለት ምን እሺ አረቱ እንዴት የማሰብ ያቅታል? አንተ ዘርበ አትንኪኝ እያልኩሽ ነው። ቆይ አስቺ ነው ወይ ጭንቅትሽ እንጂ እና ታጠቢ ማለት ግልጽ ብታደርግልኝ ያስፈራራኛል ይጨቆነኛል እያልሽ ነው እና ያለሽ ኤልሳሽ ይዘሽ ወደዛ ይጅልኝ ኤልሳ ሚጂ እንደው ማይጣፋ ሚጂ ማለት ነው። ተረጋጋ ነገር እንደምታስበው አይደለም። ልቀቂኝ አንቺ ልቀቂኝ ውሻውሽ ልጅ በትክክል አሁንም ድረስ እወደዋለሁ ግን ከዚህ በላይ መቆየት አልችልም። ከማንም ቫይረሳውን ጋር አብረሽ እየተኛሽ ወደ እኔ ምን ታረጊንም መቼ ነው ይገር እኔንም ቫይረስ ታስይጂ ነው አለው። ሚስቱን እኮ ቀመጡን እዛ አስቀምጡ እሷን እዚህ ሊግማማባን ነው። ለነገር እሷም ተግማምታለች እኮ ከስንት ሰው ጋር ተግማምታለች። መለየት እንፈልጋለሁ አለመለየት እንፈልጋለሁ። ሰውዬ ታቀኛለህ ታቀኛለህ እኔ ስለዚህ በስርዓት እናውራ። ታቀኛለህ እኔ አታቀኝ ማለት በቃ ወጣ ሂድ። በሽተኛ ሂጂ አንቺ በሽታሽን ወደ እኔ እንትን አትበይብኝ። ውጭልኝ ከዚህ እዛ ሆቴል ውስጥ ከስንት ወንድ ጋር የምትግማማው ከስንት ወንድ ጋር ዘርበይኝ አትንኪኝ። ወንድ አይደለ እንዴ አንተ ወንድ ሆነ አይደል እንዴ ከሷ ጋር ልታድር የመጣው? ስርዓትን ያዝ። ሰላም ውድ የሚክሽ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኔ ኤርሚ ነኝ። ዛሬ እንግዲህ በአዲስ ታሪክና በአዲስ ቤት እገኛለሁ። የዛሬው ባለ ታሪካችን እንግዲህ በጣም አስቸኳይ ነው፣ በጣም አጣዳፊ ነው ብላኝ እንግዲህ ወደ ቤቷ መጥቻለሁ። ያው ከዛሬ በፊት እንግዲህ ከካሜራን በስተጀርባ ተገናኝተን እንግዲህ አንዳንድ ነገሮችን አውርተናል። ያው እሷ እንደነገረችን ከሆነ ባለቤቷ ወይም ደግሞ ባለቤቷ እንኳን ማለት ይከብዳል አልተጋቡም ገና ፍቅረኛዋ በጣም አስቸጋሪ አስጨናቂ ማለት በብዙ ነገሮች እንደሚያስፈራራት እንደሚያስጨንቃት ብዙ ነገሮችን እንደሚያደርጋት ግን ደግሞ እሷም እንደምታፈቅረው ነው የነገረችኝና ያለውን ነገር እስኪ እናውራበት ስላለችኝ አሁን እሱ በሌለበት ሰዓት ተጠርቼን የመጣሁትና እስኪ ገብተን ደግሞ ከእሷ ጋር ያለውን ሁኔታ በዝርዝር የምናውቅ ይሆናል። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነው አለ እሺ አመሰግናለሁ። ከመቀመጤ በፊት ግን ትንሽ የተረበሽ ስለመሰለኝ አንዳንድ ነገሮችን እናውራ። ኧረ አልተረበሽኩም እኮ አልተረበሽኩም። ኧረ እሺ መቀመጥ ትችላለህ። እሺ ችግር የለም። ቆይ ምን ማውራት እንችላለን። ባለቤትሽ ቤት እንደሌለ ነግረሽኛል። አዎ የለም። እስኪ የሆነ ነገር ልነግርህ ነው በአስቸኳይ ናለኝ ስላልሽ ነው የመጣ ነውና እስኪ ያለውን ነገር ንገሪኝ። እስኪ ማለት ምንድን ነው ያለው ምንድን ነው የተፈጠረው የሚለው። ከዛ በፊት ግን ቁጭ ብትል ደስ ይለኛል። ችግር የለውም አቆም ችግር። በጣም ነው የማፈቅረው እሱም ያፈቅረኛል ግን በጣም እያስጨነቀኝ ነውና እኔ እንጃ ምን እንደምልህ እራሱ አላቅም። በቃ የቅናት መንፈስ ይሁን አላቅም በጣም ስለሚወደኝ ይሁን አላቅም ግን በቃ እኔ ከሱ ጋር መለያየት እፈልጋለሁ ግን ደግሞ ስለምወደው እኔ እንጃ ምን እንደምል እራሱ አላቅም። ማለት ግልጽ ብታደርግልኝ ያስፈራራኛል ይጨቆነኛል እያልሽ ነው እና ያለሽ ምንድን ነው የሚጨቆንሽ? ያለውን ነገር ግልጽ አድርገሽ ብትነግሪኝ። አዎ ከቤት ስወጣ ምናምን በጣም እንትን ይላል ይረበሻል። ከሌላ ሰው ጋር መሆን ይመስለዋል እና በጣም ይናደዳል ይመስለኛል። በጣም ስለሚወደኝ ይቀናል መሰለኝ እና በቃ በጣም እያስጨነቀኝ ነው። እኔ ይሄን ትዳር አልለውም እኔ እንጃ እስር ቤት ነው የምለው። ገና አልተጋባንም ግን ለመጋባት እያሰብን ነበረ። እሱም ይወደኛል እኔም እወደዋለሁ። ባለሳሳት አብራችሁ ነው የምንኖረው? አዎ አብረን ነው የምንኖረው። ወደፊት እንጋባለን ተባብለን ነው። ኧረ እባክህ ቁጭ በል። ደግሞ ለወጣ ስል ነው የመጣው ግን ችግር የለውም ቁጭ በል። ችግር የለውም ያለው ነገር ተመችቶኛል እዚሁ መቆሙ። ኧረ ቁጭ በል። ኧረ ችግር የለውም እና እስኪ ያለውን ነገር እስኪ ንገሪኝ። ማለት ያስጨንቀኛል ያልሽ እንዴት ነው? ዱላ ያነሳብሻል ይመታሻል ወይስ ዛቻዎች ብቻ ነው የሚያሳልፍብሽ? ሁሉም ነው። ዛቻዎችም አሉ ይመታኛል። እኔ እንጃ ምን እንደምልህ አላቅም። በቃ ባል አይመስለኝም አንዳንዴማ ፍቅረኛ የራሱ አይመስለኝም። እኔ እንጃ መጀመሪያ ስንተዋወቅ አካባቢ እንደዚህ አልነበረም። አሁን ነው ጸባዩ እየተቀየረ የመጣው እና ለእኔ በጣም ይጨንቀኛል። ይሄ አኳኋኑ ጸባዩ መቀየር እኔ ነኝ ወይ እላለሁ። የእኔ ጸባይ ተቀይሮበት ነው የተቀየረው እላለሁኝ። ቅድም እንደነገርሽኝ ከሆነ አልተጋባችሁም፣ ያው ግን አብራችሁ ነው የምንኖሩትና ምን ያህል ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ? ያው 6 ወር ሆኖናል። በአንድ አመታችን ልንጋባ ነበር ያሰብነው
ግን ፈጣሪ አልፈቀደም መሰለኝ። እኔ እንጃ። እኔ መለያየት እፈልጋለሁ ሲጀመር፣ ግን አሁንም ድረስ እወደዋለሁ። ግን ከዚህ በላይ መቆየት አልችልም። ልጠየቁ ያልሞከርሽም ማለት ይሄንን ለምን እንደሚመታሽ ለምን እንደሚበሳጭ ያለው ሁኔታ ቁጭ ብላችሁ ለማውራት አልሞከርሽም? ብዙ ጊዜ ጠይቄዋለሁ እና የሚለኝ ስለምወድሽ ነው እና በቃ ስለምወድሽ ስለማፈቅርሽ በጣም እቀናለሁ ነው የሚለኝ። ቅናትን በልክ አድርገው፣ ቅናትም እኮ ከልክ ሲያልፍ ጥሩ አይደለም እለዋለሁኝ። ግን እሱ አይሰማም፣ ጭራሽ እየባሰበት ነው የሚሄደው። ማለት እንደዚህ አይነት ፍቅር የመጀመሪያ ነው ማለት ስለምወድሽ ነው መመታሽ ማለት ከባድ ነገር ነውና እንዴት ነው ከዚህ ጋር አሁን ወደፊትስ ትዳር ብትይዙ በትዳር ህይወታችሁ ላይ እንቅፋት ሊሆንባችሁ አይችልም? ጸባዩ በጣም ይሆናል እንጂ ለዛ እኮ ነው እንድትመጣ የነገርኩና እኔ ከዚህ በላይ መቆየት አልችልም። ወደፊት ልጆች ወልደን ልጆቼ መሀል እንደዚህ ሊያደርገኝ ስለማልፈልግ መለያየት እፈልጋለሁ። ኦኬ፣ በጣም ጥሩ። ይህንን ውሳኔ አላወራችሁበት? ማለት ብዙ ነገር እንደሚያደርግሽ ነግረሽኛልና በዚህ አይነት ህይወት መቀጠል እንደማትፈልጊና መፋታት እንደምትፈልጉ ማለት መለየት እንደምትፈልጊ አላሳወቅሽም? ለሱ እስካሁን አላሳወቅኩትም። የሆነ መጨከን አቃተኝ ታውቃለህ። በጣም ስለማፈቅረው ከሱ መለየትም አልፈልግም። ግን አንዳንዴ በጣም ሲጨክንብኝ ሲመታኝ ምናምን እዚህ ጋር ራሱ ባለፈው የመታኝ ቆስያለሁ ባይገርምህ። በቃ ሰውነቴ ራሱ ጠባሳ በጠባሳ ነው። ግን ደግሞ ካለፈው በኋላ የእሱን ፍቅሮች ሳስባቸው ሳስተውሳቸው ምናምን በቃ በጣም ስለማፈቅረው የሆነ ለመለያየት እፈራለሁ። አሁን ይሄ ነገር ላይ ዋነኛው ውሳኔ ያንቺ ነው ማለት እኛ እንድትለያዩም ሁለታችሁም የራሳችሁን ህይወት እንድትኖሩ ማድረግ እንችላለን። ግን ደግሞ ውሳኔ ያንቺ ነው ማለት እንደዚህ እያደረገሽ ከዚህ በኋላ ቅድም ስናወራ ጨክኜ መናገር አልችልም፣ እወደዋለሁ፣ ከሱ መለየት አልችልም እያልሽ ነው እና ግዴታ መወሰን አለብሽ። በኋላም ተመለሰሽ ብትመጪ ያው ህይወት ሊያጋጥምሽ ይችላል። ግን መጀመሪያ የአንቺ ውሳኔ ስለሚያስፈልግ በውሳኔሽ እርግጠኛ ነሽ? መለያየት ትፈልጊያለሽ? እኔ እንጃ፣ በውሳኔ እርግጠኛ አይደለሁም። ግን አንዳንዴ በጣም ስለሚያስጨንቀኝ ለመለያየት አስባለሁ። በቃ ግን ደግሞ ስለምወደው እኔ እንጃ ምን ልበል፣ ሁለት አይነት ሀሳብ ውስጥ ነኝ ያለሁት እና መለየት እፈልጋለሁ፣ አለመለየት እፈልጋለሁ። አንዳንዴ በጣም ሲያስጨንቀኝ መለየት እፈልጋለሁ። አንዳንዴ ደግሞ ያው ፍቅሩ ነገሩ ሲያገረሽብኝ ምናምን እንደገና ያረገኝ ሁሉ ረስቼ በቃ እንደ አዲስ መታደስ የምፈልግበት ቀን አለ። ይገባኛል። ማለት ፍቅር ከባድ ነገር ነው ማለት ሁለት ነገር ውስጥ ነው ያለሽው እና ግን ደግሞ መወሰን አለብሽ ማለት አንቺ ወሰነሽ እርግጠኛ ነኝ ከእሱ ጋር መለያየት ትፈልጋለሁ፣ ከሆን በኋላ ከእሱ ጋር ህይወት እንዲኖረኝ አልፈልግም ካልሽ እስከዛሬ ለበደሉሽ በደሎች ለመታሽ ለሁሉም ነገር እንዲቀጣበት ማድረግ እችላለሁ። ስራችንም ይሄ ነውና መጀመሪያ ግን የአንቺ ውሳኔ ያስፈልገናል። ማለት በእናንተ መሀል ግዴታ መግባት የምንችለው አንቺ ከወሰንሽ በኋላ ስለሆነ ማለት ነው። እኔ እንጃ፣ ውሳኔውን ወይ ጊዜ ብሰጡኝና አስቤበት ብነግራችሁ ደስ ይለኛል። ምክንያቱም ይሄ ትልቅ ነገር ስለሆነ ይኸውልሽ ጊዜን ባታቃጭው ደስ ይለኛል። ማለት አሁን ላይ ስራ ፈተን የመጣ ነው ማለት እናንተን ለማስታረቅ ወይም ለማስማማት አይደለም እዚህ ድረስ የመጣሁት። እኛ ብዙ ኬዞችን እንይዛለን፣ ብዙ የተጎዱት ሰዎችን እንረዳለን። አንቺም እንደ ሴትነት በሴትነቴ ጥቃት እየደረሰብኝ ነው እየተጎዳው ነው ስላልሽ ያው የሴት ልጅ ጥቃት የኛም ጥቃት ነው በሚል ጉዳይሽን እንደ ጉዳያችን አይተን ለመፍታት ነው እንጂ መጣ ነው። እንደዚህ በሀሳብሽ ማጸኝ ከሆነ ሰዓቴን ባታቃጤና እኔ ብሄድ ደስ ይለኛል። ኧረ አይደለም ወንድሜ፣ እንደዛ እኮ ለማለት ፈልጌ አይደለም። አንዴ እና እኔ ውሳኔ እርግጠኛ ስላልሆንኩኝ ነው እኮ። ይኸውልሽ አሁን እያልኩሽ ያለሁት እሱ ነው ማለት ሁለት ወዶ አይቻልም፣ አንዱን መምረጥ አለብሽ። ወይ ከእሱ ጋር መሆን ያለውን ነገር ተቀብለሽ ባለው ህይወታችሁ በነበረው አሁን በምትሄዱበት መንገድ መሄድ ወይም ደግሞ ተለያይተሽ የራስሽን አዲስ ህይወት መጀመር ማለት ነው። ጊዜ እፈልጋለሁ ለሱ በቃ ከሱ ጋር ለመለየት ጊዜም ስለሚያስፈልገኝ እሱን ለመርሳትም ጊዜ ስለሚያስፈልገኝ በቃ ከሱ ጋር ለመለያየት ደግሞ ጊዜ ያስፈልገኛልና ወስኜ ልንገራችሁ። እሺ፣ በእኔ ቦታ ብትሆን አንተ እንዴት ነው የምታደርገው? እሺ ይገባኛል። ያው ሁሉም ነገር እኮ እንደየሰው ይለያያል። ግን ደግሞ እዚህ ላይ መወሰን ያለብሽ አንቺ ነሽ። ማለት በሁለት መንገድ ላይ መኖር አይቻልም። አንዱን ነገር ወሰነሽ እኛንም ከስራችን እያስተጓጎልሽ ስለሆነ የሆነ ውሳኔ ላይ ድረሽና በሚያስፈልግሽ መልኩ መርዳት እንችላለን።
ማለት ከዚህ በኋላም እንዳይደርስብሽም ከሆነ በሱ እስከዛሬም ላጠፋው ማለት እንደደበደበሽ ብዙ ነገር እንዳደረገሽ ነግረሽኛል። በሱም ቢሆን እንዲቀጣ ማድረግ ይችላል፣ ከጎንሽ መቆም ይችላል። ግን ደግሞ መወሰን ማን ይመጣ አስቲ መጣ መሰለኝ ፍቅር እውነት ፍቅር አዳምጠኝ። ምንድነው ማስኩ? ምን አድርገን ካሜራስ ምንድነው? እንደምታስበው አይደለም። ጭራሽ ቤት ያመጣሽልኝ የውጭ አለቃብሎሽ ምን ማለት ነው? የውጭ አለቃብሎሽ ታመጫለሽ ወይ? አያገባም። እየሰማኝ ነው። እኔ ፊት ማውራት ካለብህ ከኔ ጋር ታወራለህ። ችግር ከኔ ጋር ነው። ካሁን በኋላ እሷ ጠርታኝ መጣች። የፈለግሽውን አታደርጊም። ትሰማኛለህ? የፈለግሽውን አታደርጊም። አስቻለም ውሻ ሆንሽ። ልቀቀኝ። ስርዓት ያዝ። ለምትናገረው ነገር ስርዓት ነህ። ምንም አይነት ግንኙነት የለኝም ካንተ ጋር። ስርዓትን ተነጋገር። ከአንተ ጋር ግንኙነት የለኝም። እየሰማኝ ነው። እሷ ጠርታኝ መጣች። እየሰማኝ ልቀቃት። እኔ እዚህ ሆኜ እሷን መምታት አልችልም ከሆነ በኋላ እስከ ዛሬ ያደረግከው ነገር ይበቃል። ያገባል እንዴ? ንገረኝ። አዎ ያገባል። ላውራኝ ይቻልኩ ነው። ያገባል። ይኸውልህ እሷን ጠርተን የመጣችው እስከ ዛሬ ድረስ ጥቃት እንደምታደርስበት ነግራለሁ። አልወጣም። ውጣ። መጥፎ ነገር ነው የሚደርስብህ። መነጋገር ከፈለክ በስክክል ቁጭ ብለህ አታውቂኝም ወይ? አውቃለሁ እኮ ፍቅር፣ በእናትህ ተረጋጋ። መጀመሪያ ውጣልኝ። በስነ ስርዓት ማውራት ካለብህ በስነ ስርዓት ነው። በስነ ስርዓት ባላወራ ራስህ ላይ ችግር አታምጣ። በስነ ስርዓት ባላወራ የምታጠቃ አንተ ማን ስለሆንክ ነው? ማን ስለሆንክ ነው አንተ? ይኸውልህ ስርዓትን ከአሁን በኋላ እንዳነካት እየነገርኩህ ነው ያለሁት። ምንም ነገር አታምጣ። ይኸው ስለ ጮክ ምንም ነገር አታምጣ። አንተ ከህግ መቼም አትበልጥ። ምን አገባህ አንተ? ስለኔ ይመለከታል። ያገባኛል። ሴት ስትጠቃ እያየሁ ዝም አልልም። እየሰማኝ ነው? ይኸውልህ ተረጋጋ። ምንም የምረጋጋው ነገር የለም። እየሰማኝ ነው? ምንም የምረጋጋው ምን ማለት ነው? ሲጀመር እሷ ጠርታ ነው የመጣ ነው። እየሰማኝ ነው? እባክሽ ተረጋጊ። መጀመሪያ ሌሎች እዛ አትልከሰከሽም። የምትልከሰከሽው ቤት ውስጥ የምትልከሰከሽው ጭራሽ እሱን ማስገብትሽ ጭራሽ መተኛበት ቤት አምጥተሽ ስርዓት ያዘናነጋገር ዝም በይ። የውጭ አልበቃ ብለሽ ነው ወይ? መልሽልኝ። የውጭ አልበቃ ብለሽ እስከ ዛሬ ዝም ስላል እንደዚህ ብያለሁ። ዝም በይ አትመልሽልኝ። ወንድም ይሰማኛል። ይዛት እዛው ሄደ ውጭ የፈለከው ማድረግ ይችላል። የምትናገረውን ነገር የምትናገረው ቃላት በሽታውን አትለቃቅም። ምን አገባኝ ስለዚህ የምን በሽታ? በሽተኛ ይጂ አንቺ በሽታሽን ወደ እኔ እንትን አታይብኝ። ውጭልኝ ከዚህ በሽተኛ ነሽ። ከማንም ጋር ወደኝም ነበር ማለት ነው። አትንኪኝ እያልኩሽ ነው። እየሰማሽ ነው? ቫይረስሽን ወደ እኔ አታምጪብኝ። ወደዚህ ሂጂ። ከስንት ወንድ ጋር ነው ስትቀ ዘር ወይ አትንኪኝ እያልኩሽ ነው። ቆይ አስቺ ነው ወይ? ጭንቅትሽን ሂጂ እና ታጠቢ። ዝም ብለሽ ከእኔ ጋር የምትናገረውን ቃላቶች ተረጋጋና ይኸውልህ በስነ ስርዓት ትንሽ ጊዜ መታገስ ያቅሻል። ትንሽ ጊዜ አውቀኸኛል። ከአንቺ ጋር መኖሩን እኔ ራሴ ምኑን እየሰማኝ ነው። ውጣልኝ በቃ አንተ ተረድቻለሁ። እሺ ለመረጋጋት እየሞከርኩ ነው። ያው ስርዓት ይዘህ ቃላቶች በጣም ያስጠላሉ። ከአፍ የሚወጣው ቃል ቆሻሻ ነች። ቆሻሻ አንተ ስነስራ ዘርበልኝ ከዚህ ቆሻሻሽን ይዤ እንጠባቁኝ ነው እንዴ? ደግሞ ጭራሽ አንቺ ነሽ ስለኔ እንትን የምትይ። ይኸውልህ ትሰማኛለህ? የኔ አባት ይኸውልህ ተረጋጋና የመጣሁበትን ጉዳይ ይኸውልህ አትበለኝ። እኔ አይመለከተኝም። ሄደ ከዛው ገዛው ተግማማ። እየሰማኝ ነው? ምን አልነገረችም? እዛ ትልቆ ለስሙ ምን ብዬ እነግርሃለሁ? እዛ ሆቴል ውስጥ ከስንት ወንድ ጋር የምትግማማው? ከስንት ወንድ ጋር ዘርበልኝ። አትንኪኝ። ሄዳ እዛ ያደረች እኔ ምንሽ ነኝ? ምንሽም እኮ አይደለም። እኔ በየቀኑ አንቺ ራስሽን አትጠብቂም? ለራስሽ የማትሆኚ ሰው የዚህን ያህል ስሜቱን እንደ ያራክሳል። ስሜትሽን ምን አይነት ስሜት ቢሆን ነው አንቺ? ዘርበልኝ። ከኔ ጋር ምንም አይነት ግንኙነት የለሽም። ጠብቄ እስከ ዛሬ ማወቄ ነው ብቻዬን ስለሆነ የነበረውሽ። እዛው ሂጂ ተግማሚ። እዛው ለአንተ ብዬ ሁሉ ነገር ትቼ የሁሉ ጊዜ በቃ አንተ እባክህ ውጣልኝ። በቃ ጨርሻለሁ። እየሰማኝ ነው? የመጣሁት መቃ ለመውሰድ ነበር። ያው እናንተን አገናኘኝ። አንተ ከሷ ጋር ጨራሽ መኝታ ቤት እንደፈለጋችሁ ልትሆኑ ዘርበልኝ። የተግማማሽበት ሆቴል እዛው ሄደሽ አትግማሚም? ምን እዚህ ያስመጣሻል? ይኸውልህ ስርዓትን ዘርበልኝ። ሁለታችሁም ግማታሞች ናቸው። ምን ታመጣለህ? ምን ታመጣለህ? ያው አትንካኝ። እየሰማኝ ነው? በገዛ ቤት አንተ ማን ስለሆንክ ነው? እኔ አንካው ግን ደግሞ ከንግግር ምን አይነት ባለጌ ስለሆንክ እያየሁት ነው። ውሻ ነው። ሲቀጥል ደግሞ
እስከዛሬ ላደረግከው ነገር በሙሉ አስቀጣለሁ። ምን ሳረጋይ ራሷ በአንደበቷ ነው የነገረችን። እስከዛሬ ድረስ እንደምትመታት እንደምትደበድባት ስራም እንዳትሄድ እንደምታደርጋት ሰምቻለሁ። ስትግማማ ስለዚህ ደግሞ ለዚህ ነገር ሁሉ አስቀጣለሁ። የለበሽውን ልብስ አታይም? የለበሰችው አልገባኝም። ይሄ ሁሉ የምትሳደበው ለምንድን ነው? የራስን ጉድ እየሸፈንክ እየቀኑ አንቺ አይሰለችሽም? ምን አይነት ሰው ትሁኝ? ይኸውልህ ከነጋ ተረጋጋሽ። ለራስሽ ክብር የለሽ ምን የለሽ አንቺ። ለኔ ክብር ሰጪኝ ያልሽ አንቺ እኔ እንደዚህ አይነት መሆንን አላውቅም ነበር። አንቺ አፍሽ ላይ ነበር መሽናት። ይኸውልህ ስርዓት የምትናገረው ነው። ወቅስ ምን አገባ ስለኔ? ወንድ አይደለ እንዴ? ወንድ ከሆንክ በስነ ስርዓት አውራ። ወንድ አይደለ እንዴ? አንተ ወንድ ሆነ አይደለ እንዴ? ከሷ ጋር ልታድር የመጣው ስርዓትን ያዝ። ማይሆን ነገሮች አትናገር። ጊዜን እያቃጠልክ የራስን ነገር ለመሸፈን ይሆናል ይሄ ሁሉ ነገር የምታደርገው። ስለዚህ ደግሞ ስርዓት ያዝ። እኔ አስቻለው ማንንም አይለኝም። እየሰማኸኝ ነው? ደፋ ቀና እያየሁ ምን አይነት ሰው እንደሆንክ እኮ ከንግግር እያየሁ ደፋ ቀና ብዬ የምኖር ሰው ነኝ። እንደሷ እንዲህ ርካሽ አይደለም። አሁን እንደዛ ነው ቆሻሻ ቃላት የምታወራው ለዛ ስለሆነ አንተ ከሷ ጋር አንድ አይነት ናቸው ርካሾች። ይኸውልህ ስርዓትን ያዝ። እየታገስኩ ነው ያለሁት። ምንም የምታመጡት ነገር የለም። እየሰማሽኝ ዞር ውጪ ከዚህ ዞር በልኝ። ስርዓት ይዘቁ። አንተ ጋር ከአሁን በኋላ የእኔንም ስም እያጠፋ ስለሆነ ከአሁን በኋላ ዝም አይደለም። ይኸውልህ እኔንም እዚህ ነገር ውስጥ እያስገባኝ ነው። አንተ ማን ስለሆንክ ዞር በልኝ። ስለዚህ ስርዓትን ያዝ። ቫይረስሽን ይዘሽ እዛው ሂጂ ወደዛ ከማንም ቫይረስ አሁን ጋር አብረሽ እየተኛሽ ወደ እኔ ምን ታረጊኝ ነው? መቼ ነው ይላል? እኔንም ቫይረስ ታስይኝ ነው? ኤልሳሽን ይዘሽ ወደዛ ሂጂልኝ። ኤልሳ ሚጂ እንደውም አይጠፋም። ሚጂ አንቺ ግማታም ከአንቺ ጋር ጭራሽ እኔ ቆሜ የማወራበት ሰዓት የለኝም። ካሁን በኋላ እኔ ነው እንደዚህ ከዚህ በላይ ዞር በልኝ አንተ። አጥፎ ካሜራውን ለምን ነው የሚጠፋው? እንዳይጠፋ እየሰማኝ ነው። እንዳይጠፋ ካሁን በኋላ እንደውም ስለሷ አንተ የምነግርህ ነገር ብዙ ነገሮች አሉ። እነግርሃለሁ ስትፈልግ ማለት እነግርሃለሁ። እንኳንም እንደውም አሁን አላጠፋም እንዳታጠፋው ነገር ችግር የለውም። ምንም ነገር አይጠፋም። እቺ ግማታ አንቺ ነሽ ከኔ ጋር የምትወሪ። ይኸውልህ ስማኝ፣ አሁን ከነጋራ ዘርበልኝ ከነጋ ተነጋገር። እየሰማኝ ነው ያለው። እሷ ሞታለች። ያ ወንድ ምን ቀረ? ምን ቀርቶ ወንድ ቀርቶ መሰለህ? ክልል ነው የቀራት ክልል ውሻ ሆነች እቺ። እንደውም ልንገርህ እንኳንም እንደውም በደህናው ጊዜ ነው የመጣህልኝ። የዚህችን ጉድ አንድ ባንድ እነግርሃለሁ። አንድ ባንድ እኔ ላይ ያደረገችኝ ነገር እየሰማኸኝ ነው? ይኸውልህ ዛሬ የመጣሁት እሷ ስለጠራችኝ እሷ ማንሱች እኔ ጭራሽ ልትናገር ሰምቻለሁ። ይሄን ስላየሁ ነው እንደውም ስሳደብ የነበረው አውቄ ሆን ብዬ። እሺ እሱንም ጭራሽ ታፍኜ ቁጭ ስላልኩ ነው። ብዙ መናገር የምትፈልገው ነገር እንዳለ እየሰማሁህ ነው፣ እየነገርከኝ ነው ያለው። ስለዚህ ደግሞ ተረጋጋ ማለት ስድቦችን አቁምና ለምን ደግሞ አልሳደቡ? ይኸውልህ ራሴን ላስተዋውቅህ መጀመሪያ። እኔ ጋዜጠኛ ኤርሚያስ እባላለሁ። እንደዚህ አይነት ብዙ የተወሳሰቡ ችግሮች የተጎዱ ሰዎችን እንረዳለን። እኔም ያው ካሜራማን የምታያቸው ማለት ነው። እና ተጎዳው ብላ ነው እሷ ያመጣች። አስጨርሰኛ አንተ የምትለውን እየሰማሁ ነው። አስጨርሰኝ እና ብዙ ነገር ከአንተ ጋር ስላለ ከአንተ ጋር ያለውን ነገር ማቆም እንደምትፈልግ ስለነገረችን ነው ለማናገር የመጣ ነው እኮ እሷ እኔን ከኔ ጋር ያላትን ነገር ለማቆም። አዎ ሲቀጥል አንተ ጋር መምጣታችን አይቀርም ነበር ማለት በአንድ ሰው ቦታ ብቻ አይተ ነው አንወስንም እንደዛ ነገር ሁለታችሁንም ማዋራት ስላለብን ግን ደግሞ መጥቷል። እሺ እንኳን ደህና መጣ። ያለውን ነገር ግን እባክህ ተረጋጋና ማለት ተበድለን ሊሆን ይችላል ይገባኛል። ግን ደግሞ ስርዓት ይዘህ ቃላት እየመረጥክ ብትናገር ስለሆነች ነው። ደግሜ እልሃለሁ ግማታም ነች እሷ። ሁሌም ስለኖራል ግማታም። ተረጋጋ። ክብሬን ዝቅ አድርጌ ከሷ ጋር በኖርኩኝ አንተ ስንት መንገድ ላይ እኮ እንዴት ሆኜ ዝቅ ብዬ እንደሚል እኮ ነው የማውቀው። ከዚህች ቤት ስወጣ እንኳን እስከዚህ ድረስ የሰፈር ሰው እንኳን ጉዷን እንዲህ እስከይ ድረስ ምሽት ለምሽት ቤት ጨራሽ እየመረጠች የምትንዘያዘል ከዚህች ጋር እኔ ማን ነኝ እንዴ? እኔ እኮ አንተ ደፋ ቀና ብዬ እኮ ነው ማታ ወደ ቤት የምመጣው ስራዬን ሰርቼ። እንደሷ እንዴ ከወንድ ጋር እንዴ ተው እንጂ እኮ አላወራም ብዬ ነው ዝም የምለው። ይገባኛል እኮ እየሰማሁት ነው ያለው ብዙ ነገሮችን እያወራችሁ ግን ደግሞ ተረጋግተህ ያለውን ነገር ብንነግረን ለኛም ጠቃሚ ነው። በቃ እባክህ ከዚህ በላይ ምንም የማወራው እንትን የለኝም። እየሰማኸኝ ነው? ተረጋጋና ወደ ውስጥ ገብተን ያለውን ነገር በስነ ስርዓት ነው። ምን ነው የምናወራው? ቆይ ውስጥ ገብተንስ ምን ስላደረገች ብዙ ነገር አድርጋኛለች፣ ብዙ ነገሮች ሰርታለች እያልክ እኔ ገመናዋን ሸፍኜ ልኑር ባልኩኝ ለኔ ጭራሽ እናንተን ጠርታ እንዲያርገኛል። እኔ ይኸውልህ አሁን ላይ እሷ መፋታት ነው ካንተ የምትፈልገው ሳይሆንች። ስለዚህ ደግሞ ላለው ነገር ዘርጠጣ አድርጌ ነው መፋታት እኔ ምክንያቱም እኔን እንዲህ አደባባይ ላይ እኔን አስጠታ መሄድ እኮ በጣም ይኸውልህ መለያየትም ካለባችሁ ተነጋግራችሁ በትክክል እንጂ በመጣላት በመሰዳደብ በመደባደብ ምንም ነገር አይፈጠርም። ራስንም ወደ ችግር ውስጥ ነው የምከተል። እየሰማኝ ነው? እሷን ስለደበደብክ እኮ ህግ ይጠይቃል እንጂ ሌላ ምንም የምትጨምረው ነገር ያንሳታል። እሺ
እባክህ ተረጋጋ። ከዛ ያለውን ነገር እስኪ ውስጥ ገብተን ደግሞ ከእሷ ጋር እናወራበታለን። እባክህ ቅደም። እሺ ውድ ቤተሰቦቻችን እንዴት ናችሁ? እንግዲህ ዳግም ተመልሼ መጥቻለሁ። ያው እንደምንም እንግዲህ እሱን ለማረጋጋት ሞክረናል። ያው ቁጭ ብለን እንነጋገር ብሎኝ ያው እንግዲህ እንደምትመለከቱት መኝታ ቤት ነው ያለ ነው። ስላለው ነገሮች ስለነበራቸው ስለ ወደፊት ህይወታቸው ማለት እንዳያችሁት ቅድም ብዙ ነገሮች ተነጋግሯል። ብዙ ነገሮች ተፈጥሯል። ማለት እሱ እውነት አለ ወይም እሷ እውነተኛ ነች እያልኩ አይደለም። ግን ደግሞ ሁለቱም ጋር ሲመላለሱ የነበሩት ነገር በጣም ከባድ ነው። በጣም ብዙ ነገር የተነጋገሩትና እስኪ ያለውን ነገር ደግሞ በቻለው አቅም ለመፍታት እንሞክራለን ማለት ነው። በመጀመሪያ ፍቃድ ስለሰጠኝ ማለት እዚህ ቁጭ ብለን እንድንነጋገር ፍቃደኛ ስለሆንክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እሺ እስኪ ወደ ጉዳዩ ከመግባታችን በፊት ለመረጋጋትም እንዲሆነን እስኪ ስለ ራስህ ስለ ስምህ ንገረን። ከዛ በኋላ ስለምሰራቸው ስራዎች ምናምን እናውራበት። እሺ ስሜ አስቻለው ይባላል። ያው የምታውቀው ነው መቼም። ያው ውልደቴም መርገቴም እዚሁ ነው አዲስ አበባ። ያው እንደ ማንኛውም ተመርቄ በስራ ላይ ያለው አንድ ወጣት ነኝ። ያው እግዚአብሔር ይመስገን ጥሩ ክፍያም አገኛለሁ። ሲቀጥልም ደግሞ መውጫ መግቢያዎችን እንዳያት የራሴ ቤት አለችኝ። ይሄ ነው እንግዲህ ስለ ራሴ። በጣም ደስ ይላል። ያው ቤትንም እንግዲህ አይተነዋል። አሪፍ ቤት ነው ያለው ይመስገን። ያው እንግዲህ ውድ ቤተሰቦቻችን አቶ አስቻለው እንግዲህ ያው አቶ ያልኩት ለክብር ነው እንጂ በጣም ወጣት ነው። አስቼም ማለት እንችላለን። ያው አስቻለው እንግዲህ ሳሎን እንዳይቀረጽ ስለፈለገ ነው መኝታ ቤት እየቀረጸ ነው ያለ ነው ማለት ነው። ምክንያቱም ምን መሰለህ ይህን ነገር ቤተሰቦች አያውቁም። ሳሎን ቤት ውስጥ ደግሞ እናቴን በጣም ነው የምወዳት፣ አባቴንም እንደዚሁ። የእነሱ ምስል አለ ፊት ለፊት። ቢያንስ ይህን ነገር አይቶ ደግሞ ያው ሌላ ነገር እንዳይፈጠር ስለፈለግኩኝ የራሴ ክፍል ውስጥ ነው ቀረጻው እንዲደረግ እንግዲህ እናንተንም እንትን ያልኳቸው። በጣም ጥሩ። ለእኛ ችግር የለውም። እስኪ አስቻለው ምንድን ነው የሚሰራው? ምን ስራ ላይ ነው ያለው? የግል ነው ቅጥር ላይ ነው ያለው የሚለውን እስኪ ለእኛም ለቤተሰቦቻችንም እስኪ ንገር። የግል ብለው አስመጪና ላኪ ነኝ እና ያው ከውጭ አብዛኛው እቃዎችን እያመጣን እዚህ እናከፋፍለን፣ ክልልም እናከፋፍላለን። ትልልቅ እነዚህ ኤሌክትሮኒክስ እቃዎችን ነው የምናመጣው። እነዚህን ስራዎች ነው የምንሰራው። በጣም ጥሩ። እስኪ ደግሞ ወደ ጉዳያችን እንመለስና እንዴት ነው ከፊያሜታ ጋር እንዴት ተዋወቃችሁ፣ እየተዋወቃችሁ የሚለውን እስኪ ደግሞ አጫውተን። እሺ ከፊያሜታ ጋር የተዋወቅ ነው ያው አንድ ካፌ ውስጥ ነው። ምክንያቱም እሷ በምሰራበት ስራ ቦታ አካባቢ ነው ካፌ የሚገኘው እና ነገሮች ያው ያገጣጥሙታል። ይቅርታ ያው ነገሮች ያገጣጥሙታል እና እሷ በምሰራበት አካባቢ ነበር ካፌው። ሄጄ ለመጠቀም ከጓደኞቼ በሄድኩበት ሰዓት ነው እሷን ያገኘኋት። እዛው እሷም የረፍት ሰዓቷን እያሳለፈች በነበረችበት ሰዓት እና ማለት ጀስት አየኋት፣ ተመቸችኝ። ያው ወንድ ልጅ በባህሪው ተፈጥሯዊ እንትኑ ደፍሮ እንትን ይላል። ሴት ልጅ ያው በውስጧ እንትን የምትለው ሄጄ ያው አናገርኳት። እኔ በተፈጥሮ ምንም ነገር እንትን አይደለም ማለት ትንሽ ነገሮችን እደፍራለሁ እና ሄጄ ለማናገር ሞከርኩ ምናምን ነገር። ፈጣሪ ብሎ በሰዓቱ እንግዲህ ጥሩ ነገሮችን እንትን አለልን እና ተዋወቅን። ያው ቀስ በቀስ ያው በፍቅር እንትንም ሄድን ምናምን። ያው እኔም በሰዓቱ ከቤተሰብ ወጭ ያው እንደነገርኩ ይህን ስራ በምሰራበት ሰዓት ኪራይ ለብቻ ተከራይቼ መኖር እንዳለብኝ ተሰማኝ። ወጥቼ ተከራየው ለብቻ። እሷም እንዳጋጣሚ ቤተሰብ ጋር ነበረች። ያው ፍቅራችን በሰዓቱ በጣም ጥሩ ነበርና ነገሮችን ለምን አንድ አናረጋቸውም? እኔም አንቺም እንዲህ የምንዋደድ የምንፋቀር ከሆነ
ለምን ተለያይተን እንላለን ብለን እሷም ታስብ ነበር በሰዓት ወጥቶ መከራየትን ያ እንዳይሆን ደግሞ በሲዲ ይከብዳል ያው አንዳንድ አልፎ እኔ ጋር ተመጣለች ምናምን ያው ትውውቅ እንኳን አርገን ነበር በሰዓቱ እናቷን ምናምን አስተዋውቃኝ ነበር እኔ ምን ይዘኛል መሰለ ትንሽ ፋሚሊ ለኔ በጣም ትልቅ እንትን ነው ምክንያቱም ከራሴ አንፃር በማየው እንትን የሷንም ፋሚሊ በጣም ማከብረውና አሁን ኢቭን ያለንበትን ነገር እንዳይሰሙ ኢቭን እንዴት እንደመሆን በነገረ የዚህን ያለው እንግዲህ ለሷ ቤተሰቦች ያለኝን ክብር የምገልጸው ምንም መጥፎ ነገር ብታረገኝ ምን ብዬ እነግራለሁ በጣም ይከብደው በጣም ይገባኛል ማለት ያው አንዳንድ የተዳራ ጋር ወደፊት ተዳሪ ትሆነኛለች ብለ የምታፈቅራትን አንድ ሴት ቤተሰቦቿ መውደድ ያው ለሷ ያለን ክብር ነው የሚገልጸው ምን ያህል ጊዜው ናችሁ ማለት በፍቅር ከቆያችሁ ምን ያህል ጊዜው ናችሁ ኦልሞስት ከ4 ዓመት በላይ ሆኖናል እንዴት ነው ማለት 4 ዓመት እንግዲህ በጣም ረጅም ነው አዎ በላይ ምክንያቱም እኔ ገና ስራ በመጀመርበት ታይም ነው እሷን ያገኘሁት ከዛ በቃ እንደነገርኩ አንድ ላይ መኖር አልፎ ብያለሁ ምክንያቱም በሴት ቤተሰቦች አግብተ ነው ይዘምር የምችለው እንጂ ይሄ የትኛውም ባል ነው አግብተ ይዘምር ነው እንጂ የምችለው እኔ ስለተከራየውና እሷ መታብረኝ ስለሆነች አይፈቅደውም እሷም አንዳንዴ ድፍረት አለባት ምናምን ነገርና ኢቭን አጠቃላ ራሱ ከኔ ጋር መኖርን ትፈልጋለች ኦልሞስት ይሄንን ቤት አጠቃላይ እግዚአብሔር ይመስገን የምሰራው ማገኘው ያው just ለቁም ነገር ነው እንተመለውና ይሄን በመታይ በማያምር ቤት ውስጥ አመት ከምናምን አልፎኛል እኔ እሷ ኦልሞስት ከመጣች 6 ወር አልፏታል እንግዲህ በዚህ ቤት ውስጥ አንድ ላይ መኖርን ከጀመረ ግን ምን አየው መሰለ እኔ ይሄን ቤት እንትን ካልኩ በኋላ እሷ ላይ አዲስ ነገሮች ማይጀምሩ ወደሱ ልመጣል ነበር ማለት እስኪ የጻባችሁ መነሻ ምንድነው ማለት እንደነገርከኝ ከሆነ ቀደም ከሷ ጋር ስንነጋገር በጣም እንደምትወደዱ እርስ በርስ እንደምትሳሳሰቡ ኢቭን እየሰደብካት እየመታትም ካንተ ጋር ማፋታት እንደማትችልና እኔም ጊዜ እንደሰጣት ነው ስነግረኝ የነበረውና እንዴት ነው ማለት እንደሰሙት ከሆነ ፍቅራችሁ በጣም ትስስሩ በጣም ደስ ይላልና ምንድነው ይሄን ነገር ያመጣው በማላችሁ ቁርሾ የተፈጠረው ነገር በምን ምክንያት ነው ከቻልክ ምክንያቱ ብንነግረን ደስ ይለኛል እኔኮ ማለት አሁን ላይ ያለውበትን እንትን ሊያቁልኝ እንጂ ቤተሰቦቼ ናቸው በምን ያህል ችግር ውስጥ እንዳደገን ስንት ቻሌንጆችን አልፌ ለዚህ እንደበቃው የሚያውቁት ቤተሰቦቼ ናቸው እንጂ እሷ አይደለችም አሁን እንዲህ ስለሆንኩኝ እንዲህ እዚህ ላይ ስለደረስኩ ይሄንን ቤት አይተልኝ ወይኔ ያለውበትን ነገር አይተ የሆነ ነገር ልትለኝ ይችላል አንተ እንዲው ስላየ ግን ይሄ ነገር እንዲመጣ እንዲ ለፍቻ ያመጣው ጥሪ ግሪ እንትን በየ የሰው ፊት ላይ እኮ ያመጣው እሷ እንደቀላል እንዳይተው እንት የምትለው እንዴ እዚች ቤት ውስጥ አልኩ እኮ እቺን ቤት ከገዛ በኋላ ያየውባት ነገር በነገረ ግርም ነው የሚል መኪና ኢቭን እንኳን መኪና አሁን በቅርቡ እንደውም ልገዛላት እያሰብኩ ነበር ምክንያቱም ጊፍት ይሆናታል በዛ ላይ ልደቷ እየደረሰ ነው እና ቢያን ሰርፕራይዝ አረጋታል ግን እሷ የምትሻሻል አይነት ሰው አይደለች የምትሻሻል እኔ እኮ እንደነገሩ ቤተሰብ አክባሪ እኔ እናቷን ስላስተዋወቀችኝ ብቻ ምንም ብታረገኝ ቻል አድርጌ የምኖር ሰው ግን በቅቶኛል አሁን እንዴ አሁን የሆነ ሰዓት ላይ ያኔ ካፌ ስንተዋወቅ እንግዲህ የሆነ ስራ ሰራ ነበር ተቀጥራ በተመረቀችበት ነው እና እንዳጋጣሚ ሆኖ ድርጅቱ ምን ደርሶበት እንደሆነ አይታወቅም ቆመ በሰዓቱ ኦልሞስት ከስንት ወር በላይ ሰራታ ቁጭ ብላ ነበር እኔ በጓደኞቼ መልክ እዛች ሆቴል ውስጥ እንግዲህ የሆነ ስራ እንኳን ድርሻ እንዲሰጣት ብዬ አስገባው ግን ገብታ የምታረገው ነገር በነገረ ይቀፋል እንዴት የዚህን ያህል ርካሽ ትሆናል ከማንም ባለሀብት ጋር በየምሽት ክለብ እየወጣች እዛው ሆቴል ውስጥ እኔ ስንት ነገር መረጃ አለኝ ስንት ነገር ይደርሰኛል ታግሼ ስለኖርኩኝ እኔ ቆይ ምን አነሳትስ ይሄን ቢታው የምታየው ነው ምን ባለሀብት እሱ ይብለጠኝ እኔ እኮ ነገ እኮ መሆን አይቀርም
የሰው ልጅ ነኝና አርጋለሁ ነገን ማስብ ሰው ነኝ የዚህን ያህል እንግዲህ ዝቅ ብዬ እንትን መልሰው አይደለም ከማንም ባለሀብት ጋር ስትወጣ ምን ስትል ስንት አይነት መረጃም የሚደርሰኝ እንደነገርኩ እሷ ቂልነቷና ሞኝነቷ ነው እንጂ እዛው ቲል ውስጥ እኮ ነኝ እኮ ማንንም የማውቀው አይደለ በሰው እንኳን ባስገባት እንኳን እንዴት የዚህን ያህል መጠርጠር አቃተ ከማን መቶ ለምንስ ህይወቷን አልቀየረላትም ለምንስ እሺ የኔ እንዲ ቅፍፍ ብሎ ካስጠላት የኔ እንትን ኑሮ ለምን እሷን ወስዶ እዛ ያኖራት አለው ሚስቱን እኮ ቀመጡን እዛ አስቀምጡ እሷን እዚህ ሊግማማባን ነው ለነገር እሷም ተግማምታለች እኮ ከስንት ሰው ጋር ተግማምታለች ይቅርታ ላቋርጠና ማለት ልታናገራት አልሞከርክም ያው እየነገርከኝ ያለው ነገር የምር እውነት ከሆነና እንደዛ ነገሮች የምታረግ ከሆነ ወይ ተነጋግራችሁ ስራ መቀየር የሆነ መፍትሄ ማግኘት አለባችሁ ግዴታ አይደል ምን እንደምትይኝ ታውቃለህ በሰዓቱ ባስገባውበት ሰዓት መታ እንዲሰራው እንዴ ደህና ነበርሽ መጀመሪያ አካባቢ እንዲ እንትን አርኩኝ እንዲሰራው በስራዬ በጣም ባለቤት ወዶኛል አክብሮኛል ምናምን ነገር ከዚህ የተሻለ ስራ እሰጥሻለሁ እያለኝ ነው እሺ እኔ ቢያንስ አንዳንድ ነገሮች እንደበጎ እንትን ታየዋለህ ጀስት ወንድ ነኝና ፍቅረኛው ነኝና ሌላ ነገር እኮ ላስብ እችላለሁ አይደል ግን ስራ ነው ነገር ስራው ቦታው ደግሞ ግድ ነው ማንንም ሰው እንትን የሚልበት ነው ግን ራስን መጠበቅ አለብህ ኮንትሮል ማድረግ አለብህ ራስህን እኮ አይደል የዚህን ያህል እንግዲህ ብር ወዳድ መሆኑን አላውቅም የዚህን ያህል እኔ ላይ ስታስመስል እንደምኖር አላውቅም እኔ እንግዲህ ከአንድም ሁለት ቀን እኔ የጥርጣሬ እንትኖችን አይቼ ነግሬያታለሁ ግን እሷ ፈጽሞ ልታወራኝም ሆነ ምንም ልትለኝ አትችልም እሺ እንደሱ ከሆነ የራሴ ጥፋት ነው በቃ ቀናት ሊሆን ይችላል ብዬሽ ራሴን ታዘባለሁ ግን ተከታትየት በሰውም ቢሆን በማቃቸው ጓደኞች እዛ ሆቴል አከታትየ ስደርስባት ጭራሽ እውነቱን ልንገርህና ተከትላ ስገባ ጓደኛ ይቀርጿታል ተከትላ ገብታ ሩም ውስጥ ያስገባት ስለዚህ ማስረጃ አለኝ እያልክ ነው ያለው ከነ ማስረጃዎች እውነቱን ነው የምነግርህ እኔ ነገርኩህ እኮ እኔ የእናቷ እንትን ይዘኛል ምክንያቱም ያኔ እኔ ስታስተዋወቀኝ እናትየዋ ለኔ እኔን ቃል ያስገባችኝ የሆነ ነገር አለ በቃ ያንን ቃል አለማፍረስ ስል ብዙ ነገር ራሴን ተቆጣጣሪኝ እስከዚህ ደረጃ የደረስኩት ግን አሁን በቃ እኔ በቅቶኛል ምክንያቱም ራሴን እየጎዳው መቀጠል አልፈልግም እንኳንም መጣችሁ እናንተ ማለት ማውራት አለባችሁ ግዴታ ይሄን ነገር እኔ በቃኝ እሺ እዛስ በገባችበት ሰዓት ልታዋ ማለት በስራ ምክንያት ልገባ ትችላለች ቃል ሰጥ በብዙ ነገሮች ሊሆን ይችላል ግዴታ እንዳሰብነው ላይሆንም ይችላል ተነጋግራችኋል በሱ ጉዳይ ላይ ማን ቢሆን ነው ንገረኝ አንተ እዛ ጋር ጠጥቶ ምን ብሎ ይዟት እንዲ ሩም ይዞ መግባት ማለት ምን እሺ አረቱ እንዴት የማሰብ ያቅታል አንተ እሺ በጣም ጥሩ ማለት ብዙ ነገሮች ነግረናል እንዳልከው ከሆነ እጅም ላይ ማስረጃዎች እንዳሉ ነግረናል አለኝ ቪዲዮ አለኝ ያስቀመጥኩት ቪዲዮ አለኝ በጣም ጥሩ ማለት የእውነት እሷ እንደዚህ አድርጋ ከሆነ ያው ጭራሽ እንትኖቿን በደበኩኝ ነው ገመናዎቿን የዚህን ያህል በደበኩ እኔን እናንተ ፊት ጭራሽ ቤት ያስጠርታ እንዲያርጉኛል እኔ ጠቀምኳት እንጂ እኮ አልጎዳኋትም እንዴ እሷን የነገ ህይወት እኮ ነው እንትን ለማለት ስሞክሬ ነበር አይደል ከራሴም አልፎ እሷን እንዲ ተጠያቂ እስኪ አሁን ደግሞ ፊያሜታን እናስገባትና ማለት ያለውን ነገር ፍለፊት ቁጭ ብላችሁ ማውራትም መነጋገርም ስላለባችሁ እሷን እናስገባትና በሷ በኩል ደግሞ ይሄን አድርጎኛል እኔም ይሄን አድርጌያለሁ ያረገችበትንም ምክንያት አንተ ባለበት እዚህ ማውራት ስላለብን እባክህ ካሜራማን ፊያሜታን ጠራልልና እዚህ ባሉበት እንነጋገር